ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲላችሁ ሞኝላችሁ አለ ቤተሰብ ስትገቡ እንደ ልማዳችሁ ላይክ እና ሼር ያደርጋችሁ አሰውቻችን ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣን። እንግዲህ የኢራንን ማስፈራሪያና ዛቻ ነው። ኢራኖች እንግዲህ በባሊስቲክ ሚሳኤላቸው ያስፈራራሉ፣ በሃይፐርሶኒክ ሚሳኤሎቻቸው በድሮኖቻቸው ያስፈራራሉ። አሁን ደግሞ በእርቃን ቪዲዮ እያስፈራሩ ነው። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ኢራንን የሚወርና በቦምብ የሚደበድብ ከሆነ የትራምፕን ቅሌት ሰሞኑን እንደምታውቁት እንግዲህ ኤፕስቲን የሚባለው ፋይል በዓለም እጅግ በጣም መነጋገሪያ ሆኗል። የዓለማችን ትልልቅ ባለሀብቶች እዚህ ውርደትና ቅሌት ውስጥ የመጨረሻ ብልግና ውስጥ የተገኙበትን ጉዳይ ሰምታችኋል። እንግዲህ ይሄ ጉዳይ አሜሪካ ውስጥ በምስጢር ተይዞ ለረጅም ዓመት እየተንከባለለ የመጣ ቢሆንም በስተመጨረሻ ይሄ በጣም አነጋጋሪና አሳፋሪ ቪዲዮዎቹ እና ፎቶዎቹ ለህዝብ ይፋ እንዲደረጉ ተደርጓል። አንዳንዶቹ ግን በተለየ ሁኔታ በምስጢር እንዲያዙ ተደርጓል። ይሄ በምስጢር የተያዙ ፎቶዎችም ሆነ ቪዲዮዎች እኛ እጅ ውስጥ ገብተዋል፣ ሀክ አድርገናል ነው ያሉት። እንደምታውቁት ከዚህ በፊት ኢራኖች የእስራኤልን የደህንነት መስመር አልፈው ብዙ መረጃዎችን አውጥተው በዛ ሲያስፈራሩ እንደነበር ታውቃላችሁ። እንዲሁም ደግሞ የእስራኤል ዜጎችን ጭምር የግል ፋይልና መረጃ ሁሉ አውጥተው በሜሴጅ መልሰው ለእያንዳንዱ ዜጋ እንዲላኩ ያደረጉበት ሁኔታ አለ። ይሄ ነገር ከፍተኛ ድንጋጤ ውስጥ እስራኤልን ህዝብ እንደጣለ ታይምስ ኦፍ እስራኤል የዘገበው ጉዳይ ነው። መላ ዓለም የሚያውቀው መረጃ ነው እና ይሄ ሃንዶላ የሚባል የሃከሮች ቡድን የኢራን ሃከሮች ቡድን አሁን ደግሞ የትራምፕ የቅሌት ቪዲዮ አለኝ ብሏል። እኛ የጃኒ ሲጎርመን የጆን ዳንኤል ሲጎርመን የዓለማችን ቁጥር አንድ ጉልቤ ነኝ የሚል ፕሬዚዳንት የአንተ የቅሌት ቪዲዮ እጃችን ላይ አለ። እኛን የምታጠቃ ከሆነ ይህንን ቅሌትና ቪዲዮ ለመላ ዓለም ይፋ እናደርጋለን ያሉት። አስባችሁታል? የአንድ ሀያል አገር መሪ ሆነ ያንተ እርቃን ነገር እኮ አለኝ እኔ ጋር በጣም ሰቅጣጭ እርቃን አለ፣ አርፈ ተቀመጥ ብሎ ሲያስፈራሩ አቢገሩ ከ ኤፕስቲን የሚባለው ምን ያክል ጭካኔ የተሞላበት አብዛኛው ነገር እዚህ ሚዲያ ላይ ቪዲዮን ለማሳየትም ለመናገርም የሚዘገንን እኮ ነው የሚዘገንን። እንግዲህ ይሄን ፋይል የተወሰነ ነው ለህዝብ የተለቀቀ፣ የተወሰነ አሁን በከፍተኛ ሚስጥር እንዲያዝ ተደርጓል። ይሄ በሚስጥር የተያዘውን ሀክ ያደረጉት እንደምታውቁት ራሽያኖች እንኳን ሌላ ይቅርና ዝም ብላ የመንደረው ወሪያ ትቅርና የአሜሪካን የኒኩለር ፋሲሊቲ ሁሉ ሀክ ልታደርግ ትችላለች ብለው ፔንታጎን በተለያየ ጊዜ ማስጠንቀቂያ አውጥቷል። በተለያየ ጊዜ የራሽያኖች የሳይበር ዘራፊዎቻቸው ሀከሮቻቸው ከአቅም በላይ የሚሆኑበት እድል አለ። ከፍተኛ ጥንቃቄ ይደረግ እያለ መቶ ጊዜ ነው መግለጫ ወጣ። የቻይና ሀከሮች አሁን በጣም ከአቅም በላይ የሆኑበት ደረጃ ላይ ተደርሳል እና ይሄ ጉዳይ እንግዲህ ኢራኖችም ይሄን መንገድ የተከተሉት ይመስላል። ሳይበር ሴኩሪቲ እንደምታውቁት እጅግ በጣም ጠለቅ ያለ እውቀት የሚፈልግ ጉዳይ ነው። እጅግ በጣም ጠለቅ ያለ ሌሊትና ቀን ስራ የሚፈልግ ጉዳይ ነው። በዚህ ጉዳይ ላይ እንደምታውቁት ሰሜን ኮሪያ ከመላ ዓለም ከአውሮፓውያኖችም ከአሜሪካኖችም የተወሰኑ ቢሊዮን ዶላሮችን በየአመቱ እንደሚሞነትፉ ታውቃላችሁ። አስተምሩኝ እስቲ እሱን ነገር። በየአመቱ በቃ እንደ አንድ ስራ ዘርፍ ነው የሚታየው ሰሜን ኮሪያ ውስጥ ልክ አንድ ዋና የስራ ዘርፍ ተደርጎ ነው የሚወሰደው። የሀገሪቱ የገቢ ምንጭ ሁሉ ተደርጓል። ይሄ ዝም ብሎ በአንድ ቀን ጀንበር የሚደረግ አይደለም። በእርግጥ እኛ አፍሪካውያን ተኮርነ ይብሳል፣ ያበቃቃለት ጉዳይ ስለሆነ ተኮርነ ይብሳል። አሁንም እኮ በአፍሪካውያን ጭንቅላት እኮ ጎጀራ አለ እኮ አሁንም ጎጀራ አንድ ዋና የጦርነት መሳሪያ ነው፣ አብቅቷል። ትዋጋለ በድሮን ትዋጋለ፣ በጦር ጄቶች ትዋጋለ፣ በባህር ሰርጓጆች ትዋጋለ፣ በሳይበር ሴኩሪቲ ትሰብራለ። አንድ ሰው በሜዳም ተዋግቶ ቢያሸነፈ ሳይበር ሴኩሪቲን አከርካሪን ከሰበረ በቃ አርፈ ቁድቅ ነው። በቃ አርፈ ቤት ቁጭ ምንም የአገሪቱን ኢኮኖሚ በአንድ ቀን አዳር በደቂቃዎች ውስጥ አናክተውት ያድራሉ እና ኢራኖቹ ቀደም ብለው ሄደዋል። ከጊዜያቸው ቀደም ብለው እንደምታውቁት
አሁን የዓለም ውጊያ በሚሳኤልና በድሮን ይሆናል ብለው ማን አስቦ ያውቃል? ኢራኖቹ ግን ቀደም ብሎ ይህን ነገር በመረዳት ታንክና መድፍ ይዞ መሮጥ ለካ አብቅቷል። ዲሽቃ ይዞ መሮጥ ለካ ስናይፐር ለካ ለመንደር ጦርነት ነው። 3000 ኪሎ ሜትር 2000 ኪሎ ሜትር 1000 ኪሎ ሜትር ልዩን ርቀት ላይ ያለ ሀገር ጋር ስትዋጋ ምን ያደርጋል? ስናይፐር እስቲ ንገረኝ። ዲሽቃ ምን ያደርጋል? ሞርተር ምን ያደርጋል? ታንክ ምን ያደርጋል? መድፍ ምን ያደርጋል? በቀላል ዋጋ በርካሽ ገንዘብ በጥልቅ እውቀት በከፍተኛ ምርምር እንቅልፍ በማጣት 3000 ኪሎ ሜትር 10000 ኪሎ ሜትር የሚሄድ ሚሳኤል ትሰራል። አየህ፣ ጊዜውን ቀድመውታል። ጀርመንና ፈረንሳይ በታንክ ሲኮፈሱ እነዚህ በሃይፐርሶኒክ ሚሳኤሎች ተኮፍሰዋል። አልተኮፈሱም፣ እንደውም ተንቆባራል እንበለው። ስለዚህ አሁን ይሄ ሳይበር ሴኩሪቲ እግዚአብሔርን ካልፈሩ በስተቀር አፍሪካ ውስጥ እንደምታውቁት በጣም የተዳከመ በእርግጥም በሞግዚት የሚተዳደር ሳይበር ሴኩሪቲ ነው ያለ። ቻይኖች እየተቆጠሩ፣ ራሽያኖች እየተቆጠሩ፣ አሜሪካኖች እየተቆጠሩ ነው ሳይበር ሴኩሪቲ የሚሰሩት። ስለዚህ አንድን አገር ሳይበር ሴኩሪቲ አሳልፈ ለሌላ አገር በቁጥረኛ እንዲሰራ ማድረግ ራሱን ችሎ ስጋት ነው። ኢራኖቹ ምንም አይነት ቴክኖሎጂ ከየትም ዓለም እንዳያስገቡ ማዕቀብ ተጥሏል። በራሳቸው ቴክኖሎጂ ነው እንግዲህ የዓለምን የሳይበር ሴኩሪቲ ሰብረው የሚገቡት በራሳቸው ቆንጆ ሴቶቻቸውን ለዩኒቨርሲቲ ለከፍተኛ ጥልቅ እውቀት አብቅተው እንደገና ቻይና ድረስ አስተምረው ራሽያ ድረስ አስተምረው የራሳቸውን ምርምር ጨምረው ዝም ብሎ ቀላል ይመስላል። እዚህ እንደ ቲክቶክ ኮፒ ሊንክ አድርጎ ሼር አድርገ ይሄ ግን የህፃናት ጨዋታ እኮ ነው። ይሄ አሁን እኛ ያስኖክ የጨቅላዎቹ ጨዋታ ነው ነው ያለው። እውነቴ ነው ላይቻለ ድሮ እዚህ ኖኪያ ስልክ ላይ ጠቅጠቅ እያደረገ የምንጫወተው ጨዋታ እሱ እኮ ነው። የሆነ ብሎኬት መደርደር የንቺ እንደምትጥመዘመዝ እባብ ምናምን አለች አይደል ኖኪያ ላይ እሱ ጌም እሱ ላይ ነው ያለ ነው ምንም ላይ ያለ። አሁን እዚህ ቲክታክ ብትለው ዩቲዩብ ብትለው ፌስቡክ ብትለው ወሬ መፍጨት እውቀት አይደለም። እውነቴ ነው የምላችሁ እንደኛ አይነት ሰው ለዚህ ሀገር አሁን አስፈላጊ አይደለም። እኛ ቢያድለን ኑሮ እዚህ ሀገር በብዙ ጉዳዮች ላይ በአግሪካልቸር ላይ በሳይበር ጉዳዮች ላይ በቴክኖሎጂ ጉዳዮች ላይ የሚመራመሩ እሳት የላሱ ወጣቶች የሚያስፈልገው ትኩረት ለነሱ ነው። ትኩረት ለነሱ ነው የሚያስፈልገው። እና ኢራኖቹ ዛሬ ቀብረር ብለው ይሄ ሁሉ መፈራት መኮራት በመላ ዓለም መፈራት መኮራት እውነት ይከረም። የትኛው ሀገር ነው የአሜሪካን ፕሬዚዳንት ቃል በቃል ገለሃለሁ ከፈለክ ብሎ የሚያስፈራራ? ፈርቶ ከትራምፕ እኮ እኔን እንዳገሉ እኔን ብገሉኝ መጥፎ ነገር ነው ይፈጠራል። ፈርቶ ማለት ነው። ምንድን ነው ያለ ሰሞኑን ለፎክስ ኒውስ ትራምፕ ምንድን ነው ያለ? እኔ እኮ የኢራኑ መሪ መንፈሳዊ መሪ አያቶላ ኻሜኒ እንዴት ነው አንድ ቦታ የሚያድር አይፈራም ግን አለ። የትራምፕን ጆሮ ቆርጣለች ተብሎ የሚታሰበው እኮ ኢራን ነች። ኢራኖች ናቸው የትራምፕን ጆሮ ተቆርጣል ተብሎ የሚታሰበው። እና ይቻላል ወይ ነው በሌላ ዓለም በሌላ ሀገር እንዲህ አይነት መሳፈጥ እንዲህ አይነት መዳፈር አለ ወይ አለ ወይ? እና አንዳንዶቹ እንደዚህ ብላ ያወራሉ። ኢራን አሜሪካ ታሸንፋለች ወይ? ራሽያም አታሸንፍም። ጫታ ነው። ራሽያም አታሸንፍም፣ ቻይናም አታሸንፍም፣ አሜሪካም ቻይናን አታሸንፍም፣ ፓኪስታንን አታሸንፍም። እንሳ ጠፋፋል። በመጠፋፋት ውስጥ ደግሞ ድል የለም። እንዴት እንደምታሰቡትም አይገባኝም። ለኛ ሰው ማስረዳትም ትንሽ ከባድ ነው። ግን ኢራን አታሸንፍም፣ አሜሪካን አታሸንፍም። ምናልባት አሜሪካን መዋንቁርት ይዘው ወደ መቆመቅ ልትወርድ ትችላለች። እና በደንብ የተሰራበት ነው። በደንብ 24 ሰዓት የሰሩበት የለፉበት የደከሙበት ነው። እና ይሄ የደከሙበት ድካም ውጤት የሚያመጣ ይመስላል። በሜዳም በሚዲያም በሳይበርም ጉዳይ እጅግ በጣም ጥንቅቅ ያለ ዝግጅት ያለ ይመስለኛል። ከዚህ ጀርባ እንዳልኳችሁ ምንጊዜም ቻይኖቹ ራሽያኖቹ ሊኖሩ ይችላሉ። ከአሜሪካ ጀርባ ሌሎች እንዳሉት አሜሪካ ብቻን አይደለችም። በዚህ ጉዳይ ለምሳሌ የደቡብ ኮሪያ ሳይንቲስቶች ያግዛሉ፣ ብዙ ነገር የአውሮፓ ሳይንቲስቶች ያግዛሉ አሜሪካን። እንደውም የእስራኤልም እንደዚህ ተመራማሪዎች ያግዛሉ። ሁሉም አገር ተረዳድቶ ነው። መረዳዳት መጠኑ በምን ደረጃ ነው? እሱ ሌላ ጥያቄ፣ ሌላ ምርምር፣ ሌላ ፍተሻ የሚፈልግ ነገር ነው። ይሄን ሀሳብ ነው። ሀሳብ ሲሞቻች
ላይክ አርጉ፣ ሼር አርጎ። እወዳችኋለሁ። ይመቻችሁ። ሀሳብ አስተያየቶቻችሁን እንድትሰጡ እጋብዛችኋለሁ። በያላችሁበት ፒስ